የቀጥለው ዓመት በአላፋት ዝማሬ በዋዜማው አይደረግም ሲል ዛሬ የጃንደረባው ትውልድ ባወጣው መግለጫ አስታውቋል። የሚቀጥለው ዓመት የአላፋት ዝማሬ የሚደረገው የዋዜማው ዋዜማ ነው። የዋዜማው ዕለት የሚደረገው የአላፋት ቅዳሴ እንጂ አላፋት ዝማሬ አይደለም ሲልም አስታውቋል። ዛሬ ባወጡት መግለጫ መሰረት ይህም ምክንያት የሆነው የአላፋት ዝማሬ በሚወስደው ሰዓት መጣበብ ምክንያት ወደ ቅዳሴ ምዕመኑ በአግባቡ እየደረሰ አይደለም። የትራንስፖርትና እጅግ ብዙ ህዝብ ስለሚገኝ በሰዓቱ ወደ አጥቢያቸው ደርሰው ወደ ቅዳሴ መግባት አልቻሉም ሲል እንደ ምክንያት አቅርቧል። የአላፋት ዝማሬ ወደ አላፋት ቅዳሴ ይቀየር፣ የአላፋት ዝማሬ ደግሞ ዋዜማው ይደረጋል ሲል አስታውቋል። እንደዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ነው። ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። ቀኒት ሚካኤል ፍልፍል አብያተ ክርስቲያን ዛሬ ትላንት ነበረ ርዕሰ አንቀጹን ልናወጣ የነበረው። ነገር ግን ሊቃውንተ ኢትዮጵያ ቆይ የቀኒት ሚካኤሉ የእነ አቡነ ኤርሚያስ የፈረንሳይ መንግስት እና የአብይ የላኩት ስብሰባ ፋኖቹም መንገድ ከፍተው ስሟቸው ስለተባለ ይሰሟቸዋልና ስብሰባውን እናዳምጥ ተባባልን። ዛሬ ቅዱስ ሚካኤል ዕለት ከቤተ ክህነቱም ከቤተ መንግስቱም ተልከው የሄዱ ሰዎች ነበሩ። ሩቅ ነው ቀኒት ሚካኤል። የላሊበላ ውሃው እንኳን የሚመጣለት ከዛ ነው። በጣም ፈዋሽ የሆነ ውሃ የሚያፈልቅ ነው። በጣም ረቂቅ መጻሕፍቶች አሉት፣ ረቂቅ ቅርሶች አሉት፣ ረቂቅ ነገሮች አሉት እና ያወጥቶ እስካን ይደረግ የፈረንሳይ መንግስት ላሊበላን ሲያድስ በዛውም ደግሞ የእናንተን እንዲታደስላችሁና እንትን እንዲልላችሁ መጀመሪያ ግን መጻሕፍቶቻችሁን ሚስጥሮቻችሁን ያላችሁን ነገር ባካችሁ አስመዝግቡ እስካናን አድርግ ብለዋል የፈረንሳይ መንግስት አሏቸው። እንግዲህ በቀደም በጻፍነው መሰረት እነሱም ተዘጋጁ። የኔ ጥቅሙ ምንድነው? የሚከታተሉኝ ሰዎች የሚያነቡኝ ሰዎች ጥቅማቸው ምንድነው? የሚሰሙትን ነገር ማረጋገጥ ነው። ይሄ ለፍላፊ ውሸታም ምናምን ሳይሆን ዘመድኩን የጻፈው ነገር የጻፍኩበት ቦታ ላይ ደውላችሁ እንደዚህ ብሏል፣ እንደዚህ ነው፣ አዎ እንደዚህ ሆኖ ይሰማችኋል። ከዛ ምክር መለገስ እናንተ ምክር መለገስ አሁን ላሊበላዎች ያደነኳቸው በዚህ ነው። እነዚህ የሰለጠኑ እነዚህ ወደ ከላሊበላም ውጭ ያሉ ላሊበላም ያሉ በትኩረት ስለሚከታተሉ እነሱም መረጃ በማምጣት እኔም ደግሞ ያንን ለዓለም ሕዝብ በማሳወቅ አደረኩት ማለት ነው። ስለዚህ ዛሬ ተዘጋጅተው ጠበቁ። እንዴት እንደሚያረኩ በአቡነ ኤርሚያስ ላይ ለአቡነ ኤርሚያስ ያስተላለፉት መልእክት ከቅዱሱ ከጻድቁ ጊዜ ጀምሮ የነበረውን ክህነት የሚሰጠው ላሊበላ ነበር። ቅዱስ ላሊበላ ነበረ ክህነት እንኳን የሚሰጠው ቅዱስ ላሊበላ ነበር። አቡነ ኤርሚያስ ቀይረውታል። ዋና ከተማውን ከላሊበላ ሊያወጡ ነው። ላሊበላ ምን ሊያደርጉት ነው? ሰው አልባ አድርገው ከዚያ ላሊበላን ይሄን የመሰለ ሰማያዊ መቅደስ፣ ይሄን የመሰለ ሰማያዊ ህንፃ፣ ይሄን የመሰለ አስደማሚ የኢትዮጵያውያን ሊቃውንት ጥበብ የጻድቁን የእጅ ስራ ውጤት ሚዚየም ሊያደርጉት ነው የፈልጉት። አሁን በቀደም አንድ መቃብር ቆፍሮ ማውጣታቸውን እንግዲህ ያን ዶክመንተሪ አይታችኋል፣ የለቀኩትን አይታችኋል። ማን የፈቀደው? እንዴት ነው ያንን ያነሱት? እንዴት ነው ያወጡት? ከዛ ሳይንቲስቶቹ ምንድን ነው ያሉት? ሰምታችኋቸዋል። አስከሬኑን ካወጡት በኋላ ዲኤንኤውን አሜሪካን ወስደን መረመር ነው።
የራስ ቅሉ የቻይና ነው፣ የመንጋጋው ደግሞ የሚመስለው የፐርሺያ ነው፣ የአሁኗ ኢራቅ ነው፣ አገጩ ደግሞ የሚመስለው የህንድ ነው። እንደገና ኢትዮጵያ ውስጥ ደግሞ የሲልክ ምርት የለም፣ ተክል የለም፣ የሐር ተክል የለም። ስለዚህ ሰውየው የተቀበረበትና የተገነዘበት ቻይና ብቻ ነውና የሚኖረው ይሄ ሰውዬ ነጋዴ ሊሆን ይችላል። ከዛ በኋላ እዚህ መጥቶ እንዴት ሞተ? በጦርነት ነው ወይ ነጋዴ ነበር ወይ ምናምን። ከዛ አጽሙ ደግሞ እንትን ይሆን ወይ አጽሙ ደግሞ የቅዱስ ነው የጻድቅ ነው ወይስ የንጉስ ብለው ነው እንግዲህ እንደምታዩት ቆፍረው አውጥተውት በልብሱና በሙሉ። ከዛ በኋላ ወደ ምን ድምዳሜ ይመጣሉ? ላሊበላ በኢትዮጵያውያን አልተሰራም፣ ላሊበላ በጻድቁ አልተሰራም ወደሚል ይመጣሉ ማለት ነው። ዲኤንኤውን መረመር የሰሜን ተራሮች ምን አደረግን? እዛ ላሊበላ ከተማ ውስጥ እንትናለን። ይሄ የሐር ስልኩ ኢትዮጵያ ውስጥ የለም ቻይና ውስጥ ነው። እስቲ ትንሽ ይስሙት ሰዎች፣ አሰማቸው ትንሽ በድምፅ። What researchers found near Lalibela wasn't a whisper, it was a scream. A team was busy restoring a historic church, one of those famous structures carved right out of the living rock. These places are old. We are talking 12th century or earlier. While clearing debris from a collapsed wall, they stumbled upon a sarcophagus made of basalt. Now you have to understand something about basalt. It is volcanic rock. It is incredibly heavy. It is incredibly tough to carve, and you don't use it for just anyone. You don't drag a 2-ton block of volcanic stone up a mountain for a regular person. Whoever was inside this box was a big deal. A king? A saint? That is what they thought. They carefully opened it up. The smell of centuries of stagnant air drifted out. Inside, they found skeletal remains. But here is the catch. The bones were wrapped in remnants of fabric. When they analyzed the fibers, they realized it was silk. Silk. In the middle of the Ethiopian highlands 1,000 years ago. Silk doesn't grow in Ethiopia. In the 10th century, silk came from one place, China. It had to travel thousands of miles along the Silk Road, through Persia, across the Indian Ocean, and then be hauled up these treacherous mountains on the backs of donkeys. Finding a body wrapped in silk here is like finding a Ferrari in a medieval barn. It immediately told the researchers that local priest. The team, led by experts from Harvard and other major universities, decided to do a deep dive. They didn't just look at the bones, they went for the petrous bone. If you are not a biology nerd, let me explain. The petrous bone is this tiny pyramid-shaped bone. ይበቃናል። እዛ ቴሌግራም ላይ ገብተው ይዩ። ቴሌግራም ላይ ገብተው ይዩ። እኛ ይበቃናል። ይሄንን የምንነግርበት ምክንያት የለም። ነገር ግን በጣም ብዙ ነገር ነው ያለው። የላሊበላ ሲሰራ ያልተቆፈረውን አሁን ለመቆፈር የተዘጋውን ሚስጥራዊውን ቤተ ገብርኤልን እና አረጋ ከበደና ዳንኤል ክብረት ሄደው እንዲቆፈር ማዘዛቸውን እንዲከፈት ማዘዛቸውን አንዳንዶች በደርግ ጊዜ ደርግ ውሃውን መጥቶ ብዙ ቅርስ ወስዷል፣ አሁንም ደግሞ ብለው ስጋታቸውን እየገለጹ ጥያቄ ያቀረቡ ካህናት በሙሉ ብፁዕ አቡነ ኤርሚያስ እንዳባረሯቸው፣ ሁለተኛ በከተማው ላይ ብዙ የኦሮምኛ ተናጋሪ ሰራዊት እንደሰፈረ፣ ዙሪያውን በከባድ መሳሪያ በእነዚህ ህንጻ አብያተ ክርስቲያናት ውስጥ ነው ወፋኖ ወደዛ እንኳን ከመጣ በተኩስ ሰበብ ገዳሙን ለማፍረስ እንደሚፈልጉ ነው የሚነገረው። ዛሬ የሰለጠኑ መነኮሳት አሉ በማህበረ ቅዱሳን ውስጥ የነበሩ ምናምን ቶሎ የመነኮሱ እነዚህን ቦታዎች በአስተዳዳሪነት ሰበብ ለመያዝ የሚሄዱ ሰዎች እንዳሉ ነው እንግዲህ ሊቃውንተ ኢትዮጵያ እየደረሱበት ያለው። የሆነው ሆኖ ከቅርሱ ጋር አብረን እንሞታለን እና ብለው ሳይንሳዊ ጥያቄ እየጠየቁ ያሉ ሰዎች አሉ ማለት ነው። ያሉ ሰዎች አሉ። እነዚህ ዛሬ በነበረው እንትን ምላሻቸውን ሰጥተዋል። ለአቡነ ኤርሚያስም መልእክት አስተላልፈዋል። የማክሰኞ ሰው ይበለን። ማክሰኞ ጠዋት በርዕሰ አንቀጻችን ላይ እንሰማዋለን ማለት ነው። በርዕሰ አንቀጻችን ላይ
አስከሬኑን ካወጡት በኋላ ዲኤንኤውን አሜሪካን ወስደን መረመር ነው። የራስ ቅሉ የቻይና ነው። የመንጋጋው ደግሞ የሚመስለው የፐርሺያ ነው፣ የአሁኗ ኢራቅ ነው። አገጩ ደግሞ የሚመስለው የህንድ ነው። እንደገና ኢትዮጵያ ውስጥ ደግሞ የሲልክ ምርት የለም፣ ተክል የለም፣ የሐር ተክል የለም። ስለዚህ ሰውየው የተቀበረበትና የተገነዘበት ቻይና ብቻ ነውና የሚኖረው ይሄ ሰውዬ ነጋዴ ሊሆን ይችላል። ከዛ በኋላ እዚህ መጥቶ እንዴት ሞተ? በጦርነት ነው ወይ ነጋዴ ነበር ወይ ምናምን። ከዛ አጽሙ ደግሞ እንትን ይሆን ወይ አጽሙ ደግሞ የቅዱስ ነው የጻድቅ ነው ወይስ የንጉስ ብለው ነው እንግዲህ እንደምታዩት ቆፍረው አውጥተውት በልብሱና በሙሉ። ከዛ በኋላ ወደ ምን ድምዳሜ ይመጣሉ? ላሊበላ በኢትዮጵያውያን አልተሰራም፣ ላሊበላ በጻድቁ አልተሰራም ወደሚል ይመጣሉ ማለት ነው። ዲኤንኤውን መረመር፣ የሰሜን ተራሮችን አደረግን። እዛ ላሊበላ ከተማ ውስጥ እንትናለን። ይሄ የሐር ስልኩ